አሁን ላይ ከቤዛነት ጋር ተያይዞ የእመቤታችን የቅድስት ድንግል ማርያም ልደት ለአዳም ቤዛነት ሆኖታል ወይስ እንዴት ነው? ድንግል ማርያም የዓለም ቤዛ ናት፣ ቤዛዊት ናት እያሉ ያመሰግኑሻል ይላል። የእመቤታችን ልደት እንደ ውሃ ፈሳሽ እንደ እንግዳ ደራሽ የሆነ አይደለም። ከእሴይ ስር በትር ትወጣለች አላት። በትራውን ለደከመው ድጋፍ ነው። ተራራ የሚወጣበት ቁልቁለት የሚወረድበት የደከመ ሰው የሚደገፍበት። እስቲ ስለ ትንቢቱ ስለ ምሳሌው እናወራ። እመቤታችንም የዓለም ድጋፍ ናት፣ የዓለም ምርኩዝ ናት። ምርኩዞሙ ለጻድቃን ወይም ለቅዱሳን ይላታልና የነቢያት ምሳሌያቸውና ትንቢታቸው ድንግል ሆይ አንቺ ነሽ አለ። በቃ ዘጋው እኮ እዚህ ላይ። እመቤታችንም ለእናቷ አንዲት ናት። አንድ መሆኗ ላይደንቅ ይችላል። የተመረጠች ናት ይላል። የንጽህና መለኪያ እመቤታችን ናት፣ የመጨረሻዋ ማለት ነው። እመቤታችን በአዳም አብራክ ውስጥ እንደ ነጭ ዕንቁ ታበራ ነበር ይላል። እንኳን ለእመቤታችን ለቅድስት ድንግል ማርያም ልደት በሰላም አደረሳችሁ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ሳምንታዊው አንክሮጦስ የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን ከመጋቤ ሐዲስ ከሄኖክ ፈንቴ ጋር ቆይታ እናደርጋለን። መምህራችን በእመቤታችን በቅድስት ድንግል ማርያም የልደት ዙሪያ ልደታ ለማርያም ወይም ልደተ ማርያምን ዝክር የምናዘክርበት ቀን ይሆናል። ስለ እመቤታችን ልዩ ልዩ ነገሮችን እያወራን አብረን እንቆያለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ መልእክቴን አስተላልፋለሁ። እንኳን ለእመቤታችን ለቅድስት ድንግል ማርያም ልደት በሰላም አደረሳችሁ። የንትዬ እንኳን ደህና መጡ። እንኳን ሰላም ቆያችሁ። እንዴት ከረሙልኝ? እግዚአብሔር ይመስገን። በዓል ጥሩ ነበር? ጥሩ ነው፣ እግዚአብሔር ይመስገን። በሰላም አለፈ? አዎ በጣም ገና በእርግጥ ባላምሰውን በሙሉ እንደ አንድ ቀን አድርገን ነው በቤተክርስቲያን የምናከብረው። ጀምረን ወደ ፍጻሜው እየተጓዝን ነው። ገና አላለቀም። የጰራቅሊጦስ ዕለት ነው ትንሣኤን የምንፈጽመው ማለት ነው። ትክክል። የአገልጋይ ህይወቱ ምንድን ነው? በዓልን የሚያከብረው በአገልግሎት ነውና በየቦታው የተዞረ አገልግሎት ስለሚገለገል ብዙ ጊዜ የቤቱን አገልግሎት የቤቱን አከባበር ስነስርዓት እኛ አናውቀውም እና እሱ ታሳቢ ይደረጋል በአገልጋይ ላይና የንታ እንደው አሁን የትንሣኤ በዓልም አክብረናል። ተጨማሪ ደግሞ የእመቤታችን የቅድስት ድንግል ማርያም በዓል በግንቦት 1 የልደቷን በዓል እናከብራለንና የእመቤታችን የልደቷን ነገር ስናነሳ በጣም ለየት የሚል ነው። የእመቤታችን ልደት እንደ ውሃ ፈሳሽ እንደ እንግዳ ደራሽ የሆነ አይደለም። ትንቢት የተነገረለትም ነው። እስቲ ስለ ትንቢቱ ስለ ምሳሌው እናወራ። መልካም። እንግዲህ የእመቤታችን ልደት ቀደምት አባቶቻችን ነቢያት በልዩ ልዩ ምሳሌ በልዩ ልዩ ራእይ በልዩ ልዩ ትንቢት በልዩ ልዩ ህልም ሲገልጡትና ሲናገሩት የቆየ ነው እንጂ እንዲሁ ዝም ብሎ አይደለም። እናም ስለ እመቤታችን መወለድ በተለይ ነቢያቱ እያንዳንዳቸው በተለያየ መንገድ ሳይገልጹ አላለፉም። የተወሰኑትን ለማንሳት ያክል መጀመሪያ ስለ እመቤታችን ልበ አምላክ ዳዊት ምን አለ የሚለውን ማንሳት ያስፈልጋል። ዳዊት ቅዱስ ዳዊት የእመቤታችን አባቷ ነው። ወለተ ዳዊት ይላታል። ስለ ልጁ ምን ብሎ ተናገረ? ስለ ልጁ መወለድ ልጁ ልትወለድለት አይደለ? እና ልበ አምላክ ዳዊት ምን አለ ብለን መጻሕፍትን ስናጠና በ81 መዝሙሩ ላይ 81ኛ ማለት ነው መዝሙር 81 ቁጥር 1 እስከ 7 ያለውን ስናጠና የእመቤታችንን መወለድ እንደ ፀሐይ አብርቶ የሚያሳይ ነው። ቃሉ እንዲህ ነው የሚለው መሰረታቲያ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን ይላል። መሰረቶቿ የተቀደሱ ተራሮች ናቸው አለ። መሰረቶቿ የተባሉ የእመቤታችን ቤተሰቦች ናቸው። ከአዳም ጀምሮ እየተጠሩ የሚመጡ የወለዷት ናቸው። ከነኚህ በቀጥታ ሐናና ኢያቄም የተቀደሱ ተራሮች ይላቸዋል። አሁን ተራራ የተባሉበት ምክንያት ተራራ በሩቅ ይታያል፣
ሁሉንም ያሳያል፣ ራሱም ይታያል፣ ሌላውንም ያሳያል። እመቤታችንም ለዓለም የምትጠበቅ በተስፋ የምትጠበቅ ስለነበረች ተራራ ከተባሉ ከትላልቅ ሰዎች ከተቀደሱ ሰዎች እንደተወለደች ወይም እንደምትወለድ ነቢዩ በትንቢት ሲገልጥ መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ የተቀደሱ ተራሮች ናቸው በማለት ገልጧል። አሁን አንዳንዶቹ ሳይረዳቸው ተራራ ነው ብለው የሚገልጡ አሉ። ለመሆኑ ልበ አምላክ ዳዊት ስለ ተራራ እኮ ሊጽፍ አይደለም። ተራራ አፈር ነው። ተራራ በእጽዋት የተከበበ ሊሆን ይችላል። ግን እዚህ ላይ የተቀደሰ የሚለውን አስቀምጦበታል። የተቀደሱ ናቸው። የማን መሰረቶች? የእመቤታችን ወላጆች ማለት እኮ ለአንድ ሰው ወላጅ አለው። ወላጆቹ መሰረቶቹ ናቸው እና መሰረቶቹ የተቀደሱ ተራሮች ናቸው በማለት ልበ አምላክ ዳዊት የተገለጸውን እንደገና ደግሞ ወንድሟ ሰሎሞን ጠንከር አደረገው ማለት ነው። አባቷ በተቀደሱ ተራሮች መሰለ ማለት ነው እመቤታችን ከነሱ እንደምትወለድ። ወንድሟ ዳዊት ደግሞ ዳዊት ማለት ወንድሟ ሰሎሞን ደግሞ እህቴ ይላታል። የሰሎሞን እህት ናት እንላታለን እመቤታችን። እዚህ ላይ የሚደንቀው የዳዊት ልጁ የሰሎሞን እህቱ የመላእክትም እህታቸው የተባለች ናት። እህተ መላእክት ይላታል። እህተ ሰሎሞን ወእህተ መላእክት ናት። የሰሎሞን እህት የመላእክትም እህት፣ ሰው ሆና የሰውት ሰው ሆና የመላእክት እህት የሆነች በምድራችን ላይ ብቸኛዋ ድንግል ማርያም ናት እና ወንድሟ ሰሎሞን ምን አላት ብለን ስናጠና በመኃልየ ምዕራፍ 4 ላይ በሚያስደንቅ መልኩ ገልጿታል። ምዕራፍ 4 ቁጥር 8 ላይ እምሊባኖስ ተወጽእ መራት ወይም እምሊባኖስ እህቴ መራት፣ እህቴ ሙሽራ ከሊባኖስ ነይ ይልና እምሊባኖስ ተወጽእ መራት፣ ሙሽራይቱ ደግሞ ከሊባኖስ ትወጣለች አለ። እህቴ ሙሽራ ከሊባኖስ ነይ ብሏታል። አሁን ሊባኖስ እመቤታችን የተወለደችበት ስፍራ ነው። ተሰዳ ነው በእናቷ ሆድ ውስጡና ተሰዳ ነው እመቤታችን የተወለደችው። በእናት በአባቷ ቤት ወይም በሚያምር ሆስፒታል ዶክተሮች እየተንከባከቡት አይደለም ሐና የወለደቻት፣ በስደት ነው የተወለደችው እና የተወለደችበት ቦታ ሊባኖስ ነው። ይህን ሲገልጥ ወንድሟ እህቴ መራት እምሊባኖስ፣ እህቴ ሙሽራ ከሊባኖስ ነይ ወይም ደግሞ እምሊባኖስ ትወጽእ መራት፣ ከሊባኖስ ሙሽራይቱ ትወጣለች ይላታል። ዓለም ተስፋ የሚያደርጋት ሙሽራ ናት። ለዓለም ሙሽራ እንደው የሚገርመው ሙሽራ ይጠበቃል አይደለ? እስኪመጣ ብዙ ሰዓት ያስጠብቃል። እመቤታችን ደግሞ ነቢያት ጠብቀዋታል። በሩቅ ዛቲ ቲንት ታስተሪ ምርሁቅ፣ በሩቅ የምትታየው ያች ማናት እያሉ በተስፋ ይጠብቋት ስለነበረ በሙሽራ ነው ሰሎሞን የመሰላት። ሙሽራ ውድ ነው፣ ሙሽራ ይጠበቃል፣ ሙሽራ ያምራል። ይህንን ገለጻ አደረገና እህትነቱ እህቱ መሆኑን ከገለጠ በኋላ ሙሽራዬ ነይ በማለት የምትወለድበትን ቦታ እስከምትጠበቅበት ድረስ ሰሎሞን ገልጿል ማለት ነው። ይህ ብቻ አይደለም። ከሰሎሞን ቀጥሎ ደግሞ ነቢዩ ኢሳይያስ በሚያስደንቅ መልኩ እመቤታችንን እንደምትወለድ ትንቢት ተናግሯል። የኢሳይያስ ደግሞ ጎላ ያለ ነው። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ስናነብ እንዲህ ነው የሚለው። በጣም የሚገርም ነው። ኃይለ ቃሉ ሲተነተን ጠንከር ያለ የሚያስደስት ነገር ነው። ምንድነው የሚለው? ትወጽእ በትር እምስሮ እሴይ፣ ከእሴይ ስር በትር ትወጣለች አለ። ከእሴይ ስር፣ እሴይ አሁን የእመቤታችን ቅድመ አያቶቿ መካከል አንዱ ነው። ከእሴይ ስር በትር ትወጣለች አላት። በትር አሁን ለደከመው ድጋፍ ነው። ተራራ የሚወጣበት ቁልቁለት የሚወረድበት የደከመ ሰው የሚደገፍበት ነው። እመቤታችንም የዓለም ድጋፍ ናት፣ የዓለም ምርኩዝ ናት። ምርኩዞሙ ለጻድቃን ወይም ለቅዱሳን ይላታልና በትር ብሏታል። በበትር ድጋፍነት ስለሚታይ እመቤታችንም ዓለም የተደገፋት ናት። ዓለም በድጋፍነቷ ተደግፎ በምልጃዋ ተደግፎ ከመከራ ስጋ ከመከራ ነፍስ የሚድንባት ስለሆነ ሰሎሞን ምን አለ? በበትር ነው የመሰላት። ትወጽእ በትር እምስሮ እሴይ፣ ከእሴይ ስር በትር ትወጣለች ሲል መቼም እዚህ ላይ በትር እንጨቱን ነው ካሉ ሰዎች ከሰው እንጨት ይገኛሉ የሚል ጥያቄ ያስነሳል። ከሰው ሰው ነው የሚገኘው አይደል? ግን አባቶቻችን በልዩ ልዩ ምሳሌ ነው የሚመስሉት። በልዩ ልዩ ምሳሌ እሷንም ልጇንም እየመሰሉ ለትውልዱ ሲያስተምሩ ትንቢት ሲናገሩ ቆይተዋልና በትር ብሏታል ሰሎሞን። ከዚያም ቀጥሎ ምን አለ? ወያርቅ ጽጌ እምኔሃ፣ ከበትሯ ደግሞ
ከእርሷ በትር ከተባለችው አበባ ይወጣል አለ። አበባው ማን ነው? ኢየሱስ ክርስቶስ ነው። ለዚህም ደራሲው እመቤታችን በትር እንደተባለች ጽጌ የተባለው ደግሞ ልጇ እንደሆነ በቀጥታ ቅዱስ ያሬድ ኢትዮጵያዊ ሊቅ ይህንን አስረድተዋል። ምንድነው የሚለው? ይእቲ በትር አምሳለ ማርያም ቅድስት ይእቲ፣ በትር ያልኳት ቅድስት ድንግል ማርያም ናት አለ። ወጽጌ ዘወፃ እምኔሃ አምሳሉ ለወልድ፣ ከእርሷ የወጣው አበባ ደግሞ ልጇ ነው አለ። ኢየሱስ ክርስቶስን አበባ ብሎ ቅዱስ ያሬድ በግልጽ ቋንቋ አስቀምጦታል። እመቤታችን ደግሞ በትር የተባለችው ይእቲ በትር አምሳለ ማርያም ቅድስት ይእቲ በቀጥታ ማለት ነው። ኢሳይያስ በትር ያላት ቅድስት ድንግል ማርያም ናት በማለት ገልጾታል ማለት ነው። እና ከእሴይ ስር በትር ትወጣለች ብሎ ኢሳይያስ የተናገረውን እንደገና ሶርያዊ ሊቅ ቅዱስ ኤፍሬም ደግሞ አንቲ ውእቱ ዘመድ ዘምስሮ ዳዊት፣ ከዳዊት ስር የተገኘሽ ዘመድ አንቺ ነሽ አላት። የሚገርመው ሶሎሞን እህቴ ሙሽራ አላት። ዳዊት ደግሞ በተቀደሱ ተራሮች የምትገኝ አላት። ኢሳይያስ ደግሞ ከእሴይ ስር የምትወጣ በትር አላት። ቀረብ አደረገና አዲስ ኪዳን ላይ ያለው ሶርያዊ ሊቅ ኤፍሬም ግን ምንድን ያላት? አንቲ ውእቱ ዘመድ አላት፣ ገለጻት ማለት ነው። ዘእምስሮ ዳዊት፣ ከዳዊት ስር የተገኘሽ፣ ሶሎሞን እህቴ ሙሽራ ያለሽ፣ እንደገና ደግሞ ኢሳይያስ በትር ያለሽ አንቺ ከዳዊት ስር የተገኘሽ ነሽ አለና እመቤታችን ፍንትዋ አድርጎ እንደ ፀሐይ አብርቶ በግልጽ አሳይተዋል ማለት ነውና እመቤታችን በሚያስደንቅ መልኩ እንደምትወለድ የነቢያት ትንቢት የተነገረ የተጻፈ የተቆጠረ ነው። በእርግጥ ትንቢተ ነቢያት በጥቅሉ እኮ ሲፈታ የነቢያት ትንቢት ማለት ጥቅል ሐሳብ ነው። በነገራችን ወደፊት የሚሆነውን የሚያሳይ ነው እና ነቢያት ብዙ ጊዜ በአራት መንገድ ነው የሚናገሩት። አንድ በትንቢት መልኩ ስለ እመቤታችንና ስለ ልጇ ይናገራሉ። ሁለት በምሳሌ መልኩ ምሳሌ እየመሰሉ እመቤታችንም ልጇንም ይገልጣሉ። ሶስት በራእይ ያዩዋታል ማለት ነው። እመቤታችን ገና ሳትወለድ ሩቁ ነው በራእይ እያዩ ባዩት ነገር እየመሰሉ አስቀምጠዋታል። በሰማይ መስለዋታል፣ በምድር መስለዋታል፣ በዕንቁ መስለዋታል፣ በወርቅ መስለዋታል፣ በአበቦች መስለዋታል፣ በተለያዩ ነገሮች እያዩ መስለዋታል። በአራተኛ ደረጃ በህልም ያዩዋት ነበር። ህልም አይተውላታል። ህልም ያልማሉ፣ ራእይ ያያሉ፣ ምሳሌ ይመስላሉ፣ ትንቢት ይናገራሉ። በዚህ መልኩ የተናገሩት በሙሉ ሲፈታ ድንግል ማርያም ከሐናና ከኢያቄም ተወልዳ እንደገና ክርስቶስን ወልዳ ዓለም እንደሚድን ነው የነቢያት ትንቢት ይህ ነው ማለት ነው። ይህንን ጠቅልላ አደረገውና አባ ሕርያቆስ ኦ ድንግል አምሳል ወትንቢት ዘነቢያት አለ። የነቢያት ምሳሌያቸውና ትንቢታቸው ድንግል ሆይ አንቺ ነሽ አለ። በቃ ዘጋው እኮ እዚህ ላይ አምሳል ወትንቢት ዘነቢያት፣ የነቢያት ትንቢታቸው የነቢያት ምሳሌያቸው ድንግል ሆይ ማነሻል አንቺ ነሽ አለና እርሱ ገለጣት ማለት ነውና በልዩ ልዩ መጻሕፍት የእመቤታችን መወለድ በትንቢት የተነገረ ነው። አንዳንዶቹ ስለ እመቤታችን መወለድ በትንቢት አልተነገረም የሚሉ ሰዎች አሉ። ታዲያ ይህ ሁሉ የተጻፈው ስለማን ነው? እንደውም በግልጽ ቋንቋ ሶሎሞን አንድ የሚያስደንቅ ነገር ተናግሯል። ይህን ልናገርና ከትንቢቱ ሐሳብ ጠቅላላ አድርገው። ሶሎሞን መኃልየ ምዕራፍ 6 ቁጥር 9 ላይ እንዲህ አለ፣ ርግቤ መደምደሜ አንዲት ናት አለ። ይህን አለና አሐቲ ይእቲ ለእማ፣ ለእናቷ አንዲት ናት፣ ወህሪት ለእንተ ወለደታ፣ ለወለደቻት ደግሞ ምን ያለች ናት? የተመረጠች ናት አለ። አሁን ሐና ብዙ ዓመት ጸለያ በብዙ ሱባኤ አንዲት ልጅ ድንግል ማርያምን ወልዳለች። ይህን ሲገልጥ ምንድን ያለው? አሐቲ ይእቲ ለእማ፣ ለእናቷ ምንድን ናት? አንዲት ናት። ለእናቶቻቸው አንድ የሆኑ ልጆች ናቸው። ለምሳሌ ለእናታቸው አንድ የሆኑ ልጆች ይስሐቅ ለእናቱ አንድ ልጅ ነው። እንደገና ዮሐንስም ለኤልሳቤጥ አንድ ልጅ ነው። በዮሐንስ መወለድ ዓለም ደስ ብሎታል አይደለ? ብዙዎች በዮሐንስ መወለድ እንደተደሰቱ ወንጌላዊ ሉቃስ በምዕራፍ 1 ቁጥር 14 ላይ አስቀምጦታል። ታዲያ የእናታቸው አንድ የሆኑ ልጆች ሲወለዱ ቤተሰቦቻቸውን በአቅራቢያ ያሉ ሰዎችንም ያስደስታሉ። ልክ እንደነሱ እመቤታችንም ለእናቷ አንዲት ናት። አንድ መሆኗ ላይደንቅ ይችላል። የተመረጠች ናት ይላል። የሚያስገርመው ይሄ ነው። አንዲት ሆናም ምን ያለች? የተመረጠች። በምንድን ነው የተመረጠችው? ሐናን እኮ የእግዚአብሔር አያት አደረገቻት። እመቤታችን ከሐና ተወልዳ ሐና የማን አያት መሆን ቻለች? የእግዚአብሔር አያት መሆን ቻለች። ለዚህ ነው ለወለደቻትም የተመረጠች ናት የሚለው። ብዙዎች አሁን ኤልሳቤጥ ዮሐንስን ወልዳ አምላኩን የሚያጠምቅ ልጅ ነው የሆነው፣ አምላኩን በማጥመቁ መጥምቀ መለኮት ተብሎ በጣም ይደነቃል ማለት ነው።
እመቤታችንን የወለደች ሐና ግን በጣም የሚያስደንቅ ነገር ነው የተደረገላት። ለምን? እመቤታችን በመውለዷ እመቤታችን ክርስቶስ ስትወልድ ሐና የክርስቶስ ምን ሆነች? ቅድመ አያቱ መሆን ማለት አያቱ መሆን ቻለች ማለት። ስለዚህ አትይት ለማ ለእናቷ አንዲት ናት፣ ወሪት ለእንተ ወለደታ ለወለደቻትን ደግሞ የተመረጠች ናት አለ። ምርጥ ልጅ የተመረጠችው ደግሞ በእግዚአብሔር በመንፈስ ቅዱስ ነው። ወይም ደግሞ በፈቃድ አምላክ ተመርጣ ለዓለም ትጠበቅ የነበረች ምርጥ ልጅ ናትና ይህንን ሶሎሞን በቀጥታ ለእናቱ አንዲት ለወለደቻት የተመረጠች ናት ብሎ እየተናገረ መጽሐፍ ቅዱስ ስለ እመቤታችን ልደት አልተናገረም የሚሉ ሰዎች የመጽሐፍ ቅዱስን ትርጓሜ ያላጠኑ፣ የነቢያትን ትንቢት ፍቹን፣ ምሳሌው፣ ምስጢሩን ያልተረዱ ሰዎች ናቸው እንጂ ስለ እመቤታችን መወለድ መሰረታቲያ ውስተ አድባር ቅዱሳን ከሚለው ጀምሮ በልዩ ልዩ መልኩ ሲነገር የኖረ ነው ማለት ነው። ትክክል። በጣም በጥሩ አገላለጽ ገልጸውልኛል። በእውነት የንታ የእመቤታችን የቅድስት ድንግል ማርያምን የትንቢትን ነገር ካየን ስለ እመቤታችን ስለ ቅድስት ድንግል ማርያም በንጽህና መወለዷ ደግሞ መጻሕፍት በተለያዩ ቦታዎች ይተባበሩበታል። እስቲ በጥቂቱ ከመጻሕፍቱ ይጥቀሱልን እና ያብራሩልን። መልካም። እንግዲህ መቼም ንጽህና ሲነሳ የንጽህና መለኪያ እመቤታችን ናት፣ የመጨረሻዋ ማለት ነው። ለዚህም ምንድነው የሚለው ኢትዮጵያዊው ሊቅ ቅዱስ ያሬድ የእመቤታችን ንጽህናዋን ከመጀመሪያዋ ጀምሮ ሲያነሳ ምን ይላል? ማርያም እሰ ተአቶም ትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዳ። እመቤታችን በአዳም አብራክ ውስጥ እንደ ነጭ ዕንቁ ታበራ ነበር ይላል። አሁን ነጭ ዕንቁ ንጹህ ነው ሲታይ ማለት ነው። ያ ዕንቁ ንጹህ ነው፣ ያበራል። በአካባቢው ላለ ሁሉ ያበራ ጨለማን የሚያረቅ ነው። እመቤታችን አሁን ከመሰረቱ ለመነሳት ነው። ማርያም ተአቱ ውስጥ እምትካታል። ቀድሞ ገና ከአዳም አብራክ ውስጥ እመቤታችን እንደ ነጭ ዕንቁ ታበራ ነበር ይላታል። ነጭ ዕንቁ ናት እኮ የዓለም ነጭ ዕንቁ፣ አዲስ እንግዳ ነገር የሆነች ማለት ነውና ንጽህናዋ ከመወለዷ በፊት ጀምሮ የተጠበቀች ናት፣ በመንፈስ ቅዱስ የተጠበቀች ማለት ነውና ነጭ ዕንቁ ያላት እኮ ኢትዮጵያዊ ሊቅ የኢትዮጵያ ቤተክርስቲያን አርማ ነው ቅዱስ ያሬድ። በነገራችን ላይ የኢትዮጵያ ቤተክርስቲያን ክብርና የኢትዮጵያ ቤተክርስቲያን ከፍታ ነው ቅዱስ ያሬድ። ከፍ ያደረጋት የኢትዮጵያ ቤተክርስቲያን ቅዱስ ያሬድ እሱ ሲገልጥ እንደዚህ እኮ ነው ያላት። ከመ ባሕሪ ጻዳ እንደ ነጭ ዕንቁ ታበራ ነበር ይላል። ዕንቁ አሁን በቅርቡ በቶሎ ሰው ላይ ያገኘው ይችላል፣ እጅግ የሚደንቅ ስለሆነ፣ ወይም ደግሞ ቢገኘው ነጭ ዕንቁ ላይ ይገኝ ይችላል፣ ወይ ቀዩ ዕንቁ ነው ሊገኘው ይችላል። እመቤታችን ነጭ ነው ያላት። ከመ ባሕሪ ጻዳ፣ ጻዳ ማለት ነጭ ማለት ነው። ጻይዶ ነጭ ሆነ ይለና የግዕዝ ቋንቋ ጻዳ ነጭ ዕንቁ ይላታል። ይህንን ደግሞ በተመሳሳይ ሶርያዊ ሊቅ ቅዱስ ኤፍሬም ይህን ሲገልጠው እመቤታችን ንጽህና ሲያስረዳ በሚያስደንቅ መልኩ ገልጦታል። አክሊለ ምክህነ የመመኪያችን አክሊል ወቀዳሚተ መድኃኒትነ የድኅነታችን መጀመሪያ ይልና ወመሰረተ ንጽህነ ይላታል። የንጽህናችን መሰረት ከሆነ በማርያም ድንግል በድንግል ማርያም ሆነ ነው የሚለው። እሷ ስትወለድ ንጽሕት ባትሆን ሆኖ ለዓለም ሁሉ የንጽህና መሰረት ልትሆን አትችልም። ስትወለድ ንጽሕት ናት። ወመሰረተ ንጽህነ አለ። ይህ ንጽህና መለኪያ ነው። በነገራችን ላይ ክብርና ንጽህና በሱራፌልና በኪሩቤል ይለካል። ከነሱም የእመቤታችን ይበልጣል። ክብር የሚለካው በኪሩቤል ነው፣ ንጽህና የሚለካው በሱራፌል ነው። ይሄ መጻሕፍት እንደሚሉት ኪሩቤል ከከበሩ ፍጥረታት ሁሉ የከበሩ ናቸው፣ ምክንያቱም የእግዚአብሔርን ዙፋን የተሸከሙ ናቸው። ሱራፌል ደግሞ ንጹሐን ከሆኑ ፍጥረታት ሁሉ የነጹ ናቸው። ለምን ቢባል ዙፋኑን የሚያጥኑ ንጹህ ለሆነው አምላክ ዕጣኑን እያቀረቡ የሚያጥኑ ሱራፌል ናቸው። ለዚህ ምን ያህል መጽሐፍ ይእቲ ተአቢ በክብርም ኪሩቤል፣ በክብር ከኪሩቤል ትበልጣለች ይላታል። ወትፈደፍድ በንጽህ እምሱራፌል፣ በንጽህና ደግሞ ከነማን ትበልጣለች? ከሱራፌል ትበልጣለች ነው የሚላት። ስለዚህ የክብር መለኪያዎች ኪሩቤል፣ የንጽህና መለኪያዎች ሱራፌል ሲሆኑ እርሷ ግን ከኪሩቤል ክብር የሚበልጥ ክብር፣ ከሱራፌል ንጽህና የሚበልጥ ንጽህና ነው ያላት። ለምን? ኪሩቤል የተሸከሙትን አያዩትም። አሁን የከበሩ ናቸው የምንላቸው እግዚአብሔርን በዙፋኑ ዘርግቶባቸው እግዚአብሔርን ስለተሸከሙ ነው። በእርግጥ የሚሸከማቸው እሱ ነው፣ ያው ስለ ክብሩ ነው እንጂ ለክብሩ መገለጫ ያክል ነው እንጂ ፍጥረታት ሳይፈጠሩ እሱ ነበረ። ኪሩቤል ሳይኖር እኮ አለ። ግን ንግስናውን ለመግለጥ ያክል ዙፋኑን ተሸከሙ እንላቸዋለን እና ከእሱ ቀራቢነታቸውን ለመግለጽ ነው። ኪሩቤል ከእሱ የቀረቡ ስለሆነ የከበሩ ናቸው።
ኪሩቤል ሳያዩ የተሸከሙትን እመቤታችን ግን በማኅፀኗ ጸንሰዋለች። መጽነስ ብቻ አይደለም፣ ባሕርይዋ አድርጎታል። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗል። ስለዚህ እመቤታችን አማናዊት ኪሩብ ትባላለች ማለት። አማናዊት ኪሩብ የምንላት ለዚያ ነው። ኪሩቤል ሳያዩ የተሸከሙትን እርሷ ግን በማኅፀኗ ጸንሳ ልጅ እያለች አቅፋ ወልዳ ጡቷን እያጠባች አሳድገዋለች ማለት ነው። ከሥላሴ አንዱን ማለት ነው እና ከኪሩቤል ትበልጣለች፣ በንጽህናም ከሱራፌል ትበልጣለች የሚባለው ሱራፌል ንጹሐን ናቸው። ንጹሐን የሆኑት ንጹሕ ያልሆነ ዙፋኑን ሊያጥን አይችልም። አቅረብነ ለከ ዕጣነ ንጹሕ ለአምላክናከ፣ ንጹሕ አምላክ ስለሆንክ ንጹሕ ዕጣን አቀረብንልህ ይላል መጽሐፍ። ንጹሕ አምላክ ስለሆንክ ለንጹሕ አምላክ ንጹሕ ዕጣን ሱራፌል ያቀርባሉ። ንጹሕ ያልሆነ የክህነት አገልግሎት ራሱ ሊሰጥ አይችልም። እዚህ ላይ እኮ ካህናት ንጹሐን መሆን አለባቸው የሚባለው ዝም ብሎ አይደለም። ለንጹሕ አምላክ የሚሰዉት መስዋዕት፣ የዕጣን መስዋዕት፣ የምስጋና መስዋዕት ንጹህ መሆን አለበት። የሚሰጡትም ያ የክርስቶስ ደምና ስጋው ንጹህ ስለሆነ ማለት ነውና በንጽህና ሱራፌል ሲለኩ ሱራፌል ሩቁ ነው የሚያጥቡትን፣ እሷ ግን አቅፋ ይዘዋለች። ልጅ ወዳጅ ትለዋለች፣ ጡቷን ይዞ ጠብቷል። ስለዚህ ከነሱ ሁሉ ትበልጣለች ማለት ነው። ለዚህም ነው መትተ ፈጣሪ መልዕልተ ፍጡራን እንላታለን። ከፍጡራን ሁሉ በላይ ናት፣ ከፍጡራን ሁሉ የተለየች ናት ማለት ነው እና የእሷ ንጽህና በቃል ሊለካ አይችልም። በምን አቅም ምንስ አንደበት ሊለካው ይችላል? ብቻ ግን እንደው ከበረከቷ ለመሳተፍ ስሟን ጠርተን ለመባረክ ከሆነ እንጂ በእኛ በደካማ ሰዎች አንደበት የእመቤታችን ንጽህና ሊለካ አይችልም። ግን ይህንን የመወለዷ ነገር እንዴት በንጽህና እንደተወለደች በሚያስደንቅ መልኩ አባ ሕርያቆስ በቅዳሴ ማርያም ላይ ተንትኖታል ማለት ነው። ምንድነው የሚለው? ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ፣ ድንግል ሆይ በልተው ጠጥተው በሚያደርጉት ፈቃደ ስጋ የተጸነሽ አይደለም ይላል። አላ በሩካቤ ዘበሕግ እምሐና ወኢያቄም ተወለድኪ ይላል። ሐናና ኢያቄም በንጹህ መኝታ በክቡር መኝታ ተጋብተው ባደረጉት ሕገ ሩካቤ ተጸንሰሽ ተወለድሽ እንጂ ይላል። አሁን በልተው ጠጥተው ፈቃደ ስጋቸው ሲነሳባቸው ሰዎች የሚያከናውኑት ሩካቤ አለ። እንደዚህ አይደለም። አንቺ የተጸነሽው አላ በሩካቤ ዘበሕግ በሕግ በስርዓት እምሐና ወኢያቄም ተወለድኪ፣ ሕግና ስርዓት ባለው በቅዱስ ጋብቻ ከሐናና ከኢያቄም ተወለድሽ። በጣም የሚገርመው ትዳር እዚህ ላይ የተቀደሰ ትዳር የእግዚአብሔር ፈቃድ ነው። ይህንን ማሰብ ያስፈልጋል። ቅዱስ ጳውሎስ መኝተው ንጹሕ ነው ይለዋል አይደለ? አልቦቱ ስበት ይላል። ለመኝተው ምንም ነውር የለበትም። ምክንያቱም ጋብቻ ንጹሕ ነው፣ ቅዱስ ጋብቻ ክቡር ነው። ሐናና ኢያቄም ደግሞ ተጋብተው ረጅም ዓመት ልጅ ቢያጡ እንኳን ተጋብተው እግዚአብሔርን ልጅ እየጸኑ አምላካቸውን እየተማጸኑ ኖረው እመቤታችንን በቅዱስ ትዳር በቅዱስ ጋብቻ በንጽህና በቅድስና ወልደዋታል ማለት ነው። ይህንን ሲገልጥ አባ ሕርያቆስ ኦ ድንግል አለ አኮ በፍትወተ ደነዘ ተጸነስኪ፣ በልተው ጠጥተው በሚያደርጉት ፈቃድ የተጸነሽ አይደለሽ ድንግል ሆይ አንቺ የተጸነሽው አላ በሩካቤ ዘበሕግ እምሐና ወኢያቄም ተወለድኪ፣ ሕጋዊ በሆነ ሩካቤ ስርዓት ባለው ሩካቤ ከሐናና ከኢያቄም ተጸንሰሽ ተወለድሽ እንጂ ያለው ለዚህ ነው። ሌላው የእመቤታችን የተጸነሰችበት ሰዓቷ ራሷ የተቀደሰችና ቡርክት መሆኗ ደራሲው አባ ጽጌ ድንግል እንዲህ በማለት ገልጾታል። መልዕልተ ጽጌ ሲደርስ ማለት ነው። ሚ ቡርክት ወቅድስት ይእቲ፣ ያቺ ሰዓት ምን የተባረከች ናት። ሰዓተ ትስብእታና ዘጸጋ ይተኪ ባቲ፣ ሐና አንቺን የጸነሰችባት ሰዓት ምን የተባረከች ምን የተቀደሰች ሰዓት ናት ይላል። የንጽህና ሰዓት ዓለም ሲጠብቃት የነበረችው ሰዓት እኮ ነው። የሚገርማቸው እመቤታችን ተወለደች ማለት ዓለም ሊድን ክርስቶስ ሊወለድ 15 ዓመት ቀረው ማለት እኮ ነው። ይህ በጣም አስደናቂ ነገር ነው። አሁን እመቤታችን ተወለደች 15 ዓመት ሲሆናት ክርስቶስን ጸንሳ ወለደች፣ የድነት መሰረት ተጣለ ማለት ነው እና ሚ ቡርክት ወቅድስት ይእቲ፣ ያቺ ሰዓት ምን የተባረከች ምን የተለየች ምን የተቀደሰች ናት ይላል። ምክንያቱም ሰዓተ ትስብእት ሐና ዘጸጋ ይተኪ ባቲ፣ ሐና አንቺን የጸነሰችባት ሰዓት ምን የተባረከች ናት ማለት ደራሲው ገልጾታል ማለት ነው እና ሊቃውንቱ የእመቤታችን በንጽህና መጸነስ በተለያየ መንገድ ገልጸውታል። በብዙ መልክ በብዙ ምሳሌ አስቀምጠውታል ማለት ነው። በጣም ጥሩ እንትዬ፣ እንደው እውነቴን የመጨረሻ የማደርገው እመቤታችን ቅድስት ድንግል ማርያም አሁን ላይ ከቤዛነት ጋር ተያይዞ የእመቤታችን የቅድስት ድንግል ማርያም ልደት ለአዳም ቤዛነት ሆኖታል ወይስ እንዴት ነው? ይህንን ጥያቄ ጠይቄ ልጨርስ። መልካም እንግዲህ
ሰሞኑን እንደሚታወቀው ሁሉ ቤዛ የሚለው ቃል መነጋገሪያ ሆኖ ቆይቷል። አሁን መጀመሪያ ቤዛ የሚለውን ከትርጉሙ አንስቶ ማየት ያስፈልጋል። ቤዛ ዋና ግስ አለው። ቤዘወ የሚል ግስ አዳነ ማለት ነው። ቤዘወ የወግስ ነው። አሁን ከሀ እስከ ፐ ድረስ ግሶች አሉ። በተለይ የግዕዝ ቋንቋ ተናጋሪዎች ሁሉም ያውቋቸዋል እና የወግስ ቤዘወ ይላል። የወግስ ነው። እዚያ ላይ ምን አለ? አዳነ ይላል። ከዚያ ግስ ላይ ቤዛ ሲል መድኃኒት የሚል ትርጉም ይወጣል። በእርግጥ ቤዛ ብዙ ትርጓሜዎች አሉት። ቤዛ በአገባብ ምን ይባላል? ቤዛ ደግሞ ስለ ተብሎ ይተረጎማል። አሁን በእንተ ማርያም ማረነ ክርስቶስ እንደማለት ቤዛ ማርያም ማረነ ክርስቶስ ማለት ይቻላል። ስለ ማርያም ማረን ቤዛ ማለት ስለ ተብሎ ስለሚተረጎም ማለት ነው። በሌላ አገላለጽ ቤዛ ይሄ ጥላው ራሱ ዣንጥላ ምን ሰው ጥላ ቤዛ ይባላል ማለት ነው። ወይም በሌላ አገላለጽ ቤዛ ምትክ የሚል ትርጉም አለ። በርካታ ትርጉሞች አሉት። ስለ ቤዛ መጽሐፍ ቅዱስ ብዙ ነገሮችን ብሏል። ሰሞኑን በማህበራዊ ሚዲያው ሲጻፍ ነበር አይደለ? ሙሴ ቤዛ እንደተባለ፣ ገንዘብ ሳይቀር ቤዛ እንደተባለ፣ የተለያዩ ነገሮች ቤዛ እንደተባሉ ገልጿል። እዚህ ላይ ግን የእመቤታችን ቤዛነትና የክርስቶስ ቤዛነት እንዴት ነው የሚለውን ጠንቀቅ አድርጎ ማየት ያስፈልጋል። ክርስቶስ ቤዛ ካልነው እመቤታችን ደግሞ ቤዛዊት እንላታለን። እርሱ መለኮት ስለሆነ እርሷ መለኮት፣ እሱ እግዚአብሔር ስለሆነ እሷ እግዚአብሔር መባሏን እዚህ ላይ ልብ ይሏል ማለት ነው። አሁን እሱ አምላክ ስለሆነ እኮ ነው እሷን ምን እንላታለን? አምላክ እንላታለን አይደል? እሱ ቤዛ ከሆነ እሷስ ምንድን ናት? ቤዛዊት ከሆነ ይህንን በቀላሉ ማየት ያስፈልጋል። እግዝእትነ የሚለውም እኮ እዚህ ላይ አብሮ ይነሳል። እግዝእትነ እሱን እግዚ ስንለው እሷን ምን እንላታለን? እግዝእትነ። ግን የእሱ እግዚ ወይም የእሱ ጌትነት፣ የእሱ አምላክነት፣ የእሱ ቤዛነት የባህሪ ነው፣ ለፍጡራን ያልተሰጠ የእሱ የባህሪ ነው። እመቤታችን ግን የጸጋ ነው። በጸጋ ቤዛ እንላታለን፣ ቤዛዊት እንላታለን። ከመዳን ጋር ተያይዞ እመቤታችን ቤዛ ያሏት እንደው ከሱራፌል ልጀምር እስቲ። እንደው አንዳንድ ሰዎች መጻሕፍቱን እንዴት ነው የማያዩዋቸው? ማንበብ እኮ ያስፈልጋል። እንደው እመቤታችን ቤዛ እንደተባለች የቅዱስ ያሬድ ድርሰቶች፣ የአባ ጊዮርጊስ ዘጋስጫ ድርሰቶች፣ የእነ አባ ጽጌ ድንግል ድርሰቶች ስንመለከታቸው ጠንከር ብሎ የተቀመጡ እኮ ናቸው። ወይ እነኝን ከቤተ ክርስቲያን እናስወጣ ነው ነገሩ። ደግሞ እስከ ቅዱስ ያሬድ ከአባ ጊዮርጊስ ዘጋስጫ የሚበልጥ ሊቅ አሁን አለ እንዴ በዘመናችን? እመቤታችን ቤዛ ያሏት እኮ እነሱ ናቸው። እንዲሁም አባ ጊዮርጊስ ዘጋስጫ ኪሩቤል ቤዛ እንዳሏት እንዴት አድርጎ እንዳስቀመጠ እኔ ምንድነው የሚለው? በጣም የሚገርም ነገር ነው። እዚህ ላይ የእመቤታችን ቤዛነት ምን ይሏል? ኪሩቤል ሰባያ ወሱራፌል መዘምራን ይልና ምልዋነ ጸዳል ወብርሃን፣ ብርሃንና ጸዳልን የተመሉ አመስጋኞች ኪሩቤል ይወድስኪ ወይብሉኪ በአሐዱ ልሳን፣ በአንድ ቃል እንዲህ እያሉ ያመሰግኑሻል ይልና ቅድስት ማርያም ቤዛዊተ ኩሉ ዓለም። አቤት እንዴት ደስ ይላል! እባካችሁ ልዩ ቅድስት ንጽሕት የሆንሽ ድንግል ማርያም የዓለም ቤዛ ነሽ፣ የዓለም ቤዛዊት ነሽ እያሉ ኪሩቤል ያመሰግኑሻል አለ አባ ጊዮርጊስ ዘጋስጫ። ኪሩቤል እመቤታችንን ቤዛዊት ዓለም እያሏት፣ ሱራፌል እመቤታችንን ቤዛዊት ዓለም እያሏት እመቤታችን ቤዛ አትባልም የሚሉ ሰዎች በጤናቸው ነው ወይ ብሎ መጠየቅ ያስፈልጋል። ከኪሩቤል የሚበልጣል እንዴ? ከሱራፌል የሚበልጣል እንዴ? አባ ጊዮርጊስ ዘጋስጫ እንኳን እዚህ ላይ የጠቀሰው እኮ የኪሩቤልና የሱራፌል ነው። በደንብ ትኩረት ሰጥቶ ሊታይ የሚገባ ነገር ነው። ምክንያቱም ኪሩቤል ሰባሕያን ወሱራፌል መዘምራን ምሉዓነ ጸዳል ወብርሃን፣ መዘምራን ሱራፌል ስራቸውን እንኳን ለይቷል። ሰባሕያን አመስጋኞች ኪሩቤል፣ ምሉዓነ ጸዳል ወብርሃን፣ ብርሃንና ጸዳል የተመሉ ኪሩቤል ሱራፌል ይወድሱኪ ወይብሉኪ እያሉ ያመሰግኑሻል። ምን እያሉ? ቅድስት ማርያም ቤዛዊተ ኩሉ ዓለም፣ ድንግል ማርያም የዓለም ቤዛ ናት፣ ቤዛዊት ናት እያሉ ያመሰግኑሻል ይላል። የጻፈው አባ ጊዮርጊስ ዘጋስጫ በሰዓታቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሺህ የሚቆጠር ዘመን ሰዓታት ቆማለች አይደል? ታዲያ ይህን ያህል ሁሉ ስታገለግልበት የነበረችውን አገልግሎት ሊያስቆመው ሰዎች እንደዚህ የሚሉት ሰዓታቱ ሊጥሉት ነው። እኔ የአባ ጊዮርጊስ ዘጋስጫ ሰዓታት እኮ ምርምሩ ስፍር ቁጥር የሌለው እኮ ነው። በምን ይገለጻል? እንደው ሰዓት ቢኖር የጥናቱ የምርምሩ የፍልስፍናው የአስደናቂ ነገሮች እኮ ተጠንተው የማያልቁ ናቸው። ታዲያ አባ ጊዮርጊስ ዘጋስጫ ይህንን እያላት አይተናል። እንደገና ደግሞ ቅዱስ ያሬድም በነግሱ ምን ይላታል? ኪያኪ ሰናይተ ዘፈጠረ ለቤዛ ዓለም፣ ለዓለም ቤዛነት አንቺን የፈጠረ እግዚአብሔር ይትባረክ ወይትሐኮስ ስሙ። አያችሁ፣ እግዚአብሔር ስሙ ይመስገን፣ እግዚአብሔር ፈጽሞ ይባረክ እያለ ነው ደራሲው ነግስ በተባለው ድርሰት ላይ ማለት ነው። ይህ በጣም የሚገርም እኮ ነው። ኪያኪ ሰናይተ ይላል።
አንቺን ያማርሽ ዘፈጠረ አንቺን ያማርሽን የፈጠረ ለቤዛ ዓለሙ ለዓለም ቤዛነት አንቺን የፈጠረ እንግዲህ እመቤታችን ፍጥረት ናት። እኛ እኮ አምላክ ናት ፈጣሪ ናት አላለም እኮ አይደለ? አንቺን ለዓለም ቤዛነት የፈጠረ እግዚአብሔር ይትባረክ ወይትአኮስ ስሙ እግዚአብሔር ፈጽሞ ይመስገን ስሙ ይክበር ይመስገን በማለት ደራሲው ገልጾታል ማለት ነው። ይህም ብቻ አይደለም። በጣም የሚገርመው አሁንም ደራሲው ምን ይላል? ንትፈሳ ኩልነ በዝክረ ስምኪ ጦም በሚያምረው ስምሽ ሁላችንም እንደስታል ይላል። አቤት የእመቤታችን ስም እኮ እንዴት ያስደስታል! ስሟን መጥራቶች ያስደስታል። መላእክት በስሟ ይደሰታሉ ስሟን ስለጠሩ። ቅዱስ ገብርኤል እሷን ራሱ ሲጠራት መዋዘ ፍስሐ የጸጋ መፍሰሻ የደስታ መገኛ የደስታ ምንጭ እያለ እመቤታችን ይጠራታል። ለዚህም ተፈሲ ፍሲት ይላታል። ደስተኛይቱ ደስ ይበልሽ የሚለውን ይሄን ምን አለገው? ንትፈሳ ኩልነ በዝክረ ስምኪ ጦም በሚጥመው ስምሽ ሁላችን እንደሰታለን አለና ወበደማስ ካለኪ ማዕድን በልጅሽ ደምም እንደሰታለን ካለ በኋላ ግን እንደሰተው በዋናነት ቅድስት ማርያም ቤዛዊት ኩሉ ዓለም ድንግል ማርያም የዓለም ቤዛዊት ስለሆነች በዚህኛ ምን እንላለን? እንደሰታለን። በጣም ብዙ ነገሮች ናቸው የተጻፉ ግን ልብ ላለው አንዲት ቃል ትበቃለች አይደል? አንዲት ቃል እና ይሄንን ካለ በኋላ ከአዳም ተስፋነት ጋር ምን ያገናኘዋል ከተባለ በግልጽ ቋንቋ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት አዳም ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ ይላል። ተስፋ ይዞ ነው አዳም የተሰደደ። ከገነት ሲወጣ እኮ እግዚአብሔር ለአዳም ቃል ኪዳን ገብቶለታል። ከልጅ ተወልጄ ምን እልሃለሁ አድንሃለሁ። አያችሁ የድነት ተስፋ ነው አዳም ይዞ የወጣው። ከልጅ ተወልጄ አድንሃለሁ ይላል። ይሄ መጽሐፈ ቀለሚንጦስ ላይ በቀጥታ ተጽፏል። ቀለሚንጦስ አሁን ከ80ዱ መጻሕፍት ውስጥ ነው እዚህ አማርኛው ላይ ስላልታተመ እንጂ ከ80ዱ መጻሕፍት አንዱ ነው። ይሄንንም ደግሞ ቅዱስ ጳውሎስ ምን ብሎታል? ጊዜው ሲደርስ ከሴት ተወለደ ይላል አይደል? የምኑ ጊዜ? ከልጅ ልጅ ተወልጄ አድንሃለሁ ብሎ የቀጠረው ጊዜ ዋመበጽ አድሜው ተወልደን ብሲት ጊዜው በደረሰ ጊዜ ከሴት ተወለደ ብሎ በገላትያ ላይ ቅዱስ ጳውሎስ አስቀምጦታል ማለት ነው። ጊዜው ሲል የምኑ ጊዜ ብሎ መጠየቅ ያስፈልጋል። ከልጅ ተወልጄ አድንሃለሁ ያለው ጊዜ ሲደርስ ከአዳም የልጅ ተወልዶ አዳምን ስላዳነው የአዳም ተስፋው ድንግል ማርያም ናት። እንዲሁም 5 ቀን ተኩል አይደል ያለው 5 ቀን ተኩል ስለመሰለው አዳም ብዙ 5 ቀን ካለፈ በኋላ ቶሎ ሚድን መስሎት ነበረ። ግን በዘመናት ነው የእግዚአብሔር ቀን አንዱ ቀን በእግዚአብሔር ዘንድ እንደ ሺህ ቀን እንደ አንድ ቀን ስለሆነ 5 ቀን ተኩል ማለት 5500 ዘመን ሲፈጸም ከልጅ ተወልጄ ከስጋዋ ስጋ ከነፍሷ ነፍስ ነስቼ ተወልጄ አድንሃለሁ ብሎት ስለነበረ የአዳም ተስፋው ናት ቤዛው ናት ማለት ነው። እንግዲህ ቤዛ የጸጋ ናት። አሁን ተስፋ ማለት ቤዛ ማለት ነው። እና እሷ ደግሞ የድነታችን እኮ ምክንያት ናት። አሁን ለምን ቤዛ ትባላለች የሚለው ሰው ለምን የድነት ምክንያት ትባላለች እያለ እኮ ነው። እና ክርስቶስ ያዳነን ከማን ተወልዶ ነው? ይሄ እኮ በቀላሉ እኮ የሚታይ ነገር አይደለም። ክርስቶስ ከድንግል ማርያም ተወለደ። ከድንግል ማርያም ተወልዶ በነሰው ስጋ በነሰው ደም መስቀል ላይ ተሰቅሎ ደሙ ፈስሶ ስጋው ተቆረሰ፣ ሞተ፣ ተነሳ አይደለ? ከዚያ በደሙ ዓለምን አዳነ። ኢየሱስ ክርስቶስ በዚያ ደም እኮ ነው ዓለምን ያዳነ። ደምን ከሰማይ አላመጣም፣ ስጋንም ከሰማይ አላመጣም። ከማን የወሰደው? ከማን የተዋደው? ከድንግል ማርያም። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሲወለድ ስጋ ማርያምን ባሕርዩ አድርጎ ደም ማርያምን ነፍሰ ማርያምን ማለት ነው ከሷ ነስቶ ባሕርዩ አድርጎ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ሰው ሆኖ ዓለምን አድኖታል። ስለዚህ እርሷ ምንድን ነው? እሱ መድኃኒታችን ነው። እሷ ደግሞ ምክንያት ድህነታችን ናት ማለት። ለዚህ አይደለ ቅዱስ ኤፍሬም ወቀዳሚተ መድኃኒትነ የድህነታችን ምን አላት? መጀመሪያ አዳም የድህነት ምክንያት ይዞ የተጓዘው ማንን ነው? እመቤታችን ነው ማለት እንዴ። 5500 ዘመን እኮ ከድንግል ማርያም በፊት ክርስቶስ አለ እኮ አይደለ? እንቅድመ የተወለደ አብርሃም አለኮ አለ ብሎ አላስ አብርሃም ሳይወለድ እኔ ያለው አለ። ግን በዚያ ዘመን ውስጥ አዳም አልዳነም። አዳም መዳን የቻለው ድንግል ተወልዳ ክርስቶስን ከወለደች በኋላ። ይሄ ከሆነ ለምን ታዲያ ብሉይ ኪዳን ለእመቤታችን አስፈላጊ ባትሆን ኖሮ ለምን ክርስቶስ አዳምን አላዳነው? አልነበረም እንደ ክርስቶስ አለ እኮ። ግን ክርስቶስ የሚለው ስም ኋላ ነው የመጣ። ሲወለድ ክርስቶስ መድኃኒዓለም አማኑኤል ተብሏል። ዓለምን ስላዳነ መድኃኒዓለም ተብሏል። ከኛ ከባሕርያችን ጋር ዘመድ ስለሆነ አማኑኤል ተብሏል። አማኑኤል ማለት እግዚአብሔር ከኛ ጋር አንድ ሆነ ማለት አይደለም። እንደገና ደግሞ ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ሲሆን የወጣለት ስም ነው። ኢየሱስ ማለት ደግሞ መድኃኒት ማለት ነው። ዓለምን ሲያድን ነው መድኃኒት የተባለ እንጂ እዚያ በፊት ይጠራባቸው የነበሩ ስሞች አሉ። ወልድ፣ ብርሃን፣ ቃል፣ ጥበብ እየተባለ ይጠራ ነበር። አሁንም በእነኚህ ስሞች ይጠራል። ታዲያ በዚያ ዘመን እኮ አዳም ነቢያት በነበሩበት ዘመን ነቢያትንም ጨምሮ አዳምንም ጨምሮ ማዳን ይችል ነበር። ግን ማን ትጠበቃለች? እመቤታችን።
ስለምትጠበቅ የገባውን ቃል የሚፈጽመው ከልጅ ልጅ ተወልጄ ነው። በቃ ድነት ከልደት ጋር የተያያዘ ነው። የክርስቶስ መወለድ የዓለም መዳን ነው። ለክርስቶስ መወለዱ ደግሞ መጀመሪያዋ ቀዳሚቷ ማናት? ድንግል ማርያም። እናት ሳትወለድ ልጅ አልተወለደም። በእርግጥ እናቱን የፈጠረ ልጅ ነው። ያ በምንድን ነው? በአምላክነቱ እናቱን ፈጥሯል። አባ ጊዮርጊስ ዘጋስጫ 3 ነገሮች ያስደንቁኛል ያለው ከአባቱ ጋር እኩል የሆነ ልጅ፣ እናቱን የፈጠረ ልጅ፣ ፈጣሪዋን የወለደች እናት። እነኚህ 3 ነገሮች ያስደንቁኛል ብሏል አባ ጊዮርጊስ ዘጋስጫ። ታዲያ ከእናቱ በፊት የነበረ ቢሆንም እናቱን ፈጥሮ እናቱ ደግሞ የወለደችው ናት። ድንግል ፈጣሪዋን ወለደች ይላል። ለድነት እሷ አስፈላጊ ስለሆነች አይደለም እሷ ናትና መላእክት እኮ አስፈላጊ ናቸው። ቅዱስ ገብርኤል ድርሻ አለው እኮ አይደለም? መልአኩ መጥቶ እመቤታችን አበሰራት። የማብሰር ድርሻ አለው። እርሷ ደግሞ መድኃኒትን ወለደች። እንዴት አንድ የመድኃኒት መገኛ እኮ ናት እሷ። የመድኃኒት መገኛ ክርስቶስ ከማን ተወለደ ቢባል ሰው ከማን ተወለደ ነው የሚለው? ከድንግል አይደለም? ታዲያ እርሱ መድኃኒት ከሆነ የመድኃኒቱ መገኛ ስለሆነች እሱ ቤዛ ከሆነ እሷ ቤዛዊት ናት፣ የመድኃኒቱ መገኛ ናት። እና ምክንያተ ድኅነት ቤዛ አዳም ተስፋ አዳም እንላታለን። የዓለም ቤዛዊት ናት በማለት እንገልጻታለን ማለት። እንዲሁም በአጭር የመጨረሻ ቋንቋ ዓለም የዳነው የክርስቶስ ሥጋ ሲበላ የክርስቶስ ደም ሲጠጣ ማለት ሥጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው ይላል። ያ ሥጋና ያ ደም ከማን የተወሰደ? ከእመቤታችን ተገኘ ነው። ታዲያ ይህንን ለምን ሰው ይረሳል? ሥጋውን ያልበላ ደሙን ያልጠጣ እኮ የዘላለም ሕይወት የለውም። በብሉይ ኪዳን ክርስቶስ ሳይወለድ ሥጋና ደም አልነበረውም አይደለ? ሲወለድ ከድንግል ነው ሥጋና ደም ያለው። የተዋሃደው ከእመቤታችን ሥጋዋን ነፍሷን ተዋህዶ ስለተወለደ ያንን ሥጋ የበላ ያንን ደም የጠጣ የዘላለም ሕይወት አለው። ሙቶ ክርስቶስ ተሰቅሎ ደሙን አፍሶ ሥጋውን ቆርሶ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ተብሎ ስለተጻፈ እመቤታችን ንጹሕ ካልሆነች የክርስቶስ ደምስ እንዴት ንጹሕ ሊሆን ይችላል? ከእርሷ የተወሰደ ነው። እመቤታችን ቅድስት ካልሆነች ክርስቶስን እንዴት ቅዱስ ልንለው እንችላለን? ምክንያቱም ባሕርይዋን ባሕርይ አድርጓል። የመላእክትን ባሕርይ አላደረገም። የአብርሃምን ባሕርይ ያደረገ አይደለም የሚለው መጽሐፍ ዕብራውያን ምዕራፍ 1 ቁጥር 14 አካባቢ ስናነብ የነሶ ለዘነሶ መላእክት የመላእክትን ባሕርይ አላደረገም አላ እምዘራ አብርሃም የአብርሃምን ባሕርይ ያደረገ ይላል። የአብርሃም ባሕርይ የተባለች ደግሞ ማናት? እመቤታችን ቅድስት ድንግል ማርያም ናት። የእሴይ ሥር የዳዊት ሥር የኢሳይያስ በትር የአብርሃም ባሕርይ የተባለች ድንግል ማርያም ናት። ከእርሷ ተወልዶ ዓለምን ሁሉ አድኗል ማለት ነው። ግን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወለደ ሲባል እመቤታችን የመለኮት ባሕርይ የላትም። ከእሷ ተወለደ ነው እንጂ ያልነው መለኮትነት ባሕርይ እመቤታችን የላትም። መለኮትነት ባሕርይ ስለሌላት ፍጡር መሆኗን ቤተክርስቲያን አምና አሳምራ ታስተምራለች። አምላክ ናት አትልም። የጸጋ ግን ናት። እነ ሙሴም የጸጋ አምላክ ተብለው የለ ሙሴ ራሱ የፈርዖን አምላክ አድርጌያለሁ ብሎታል እኮ አይደለ? ዘጸአት ምዕራፍ 7 ላይ እመቤታችን እግዝእትነ የምንላት በጸጋ ነው። በጸጋ እግዝእትነ እንላታለን። ምክንያቱም ሰው ራሱ የጸጋ አምላክ እንደተባለ ቅዱሳት መጻሕፍት ይገልጣሉ። የባሕርይ አምላክ ግን የምናመልከው አንድ እሱ ማለት እግዚአብሔር ብቻ ነው ማለትና የምንበለው ሥጋ የምንጠጣው ደም ነፍስ የተለየ ነው። ነፍስ የተለየው መለኮት የተዋሃደው ግን ከማን የተወሰደ? ከእመቤታችን ማርያም የተወሰደ ነው ማለት። ለዚህ የዓለም ቤዛዊት ዓለም እንላታለን ማለት ነው። ይንታ እዚህ ድረስ መጥተው ይህን የመሰለ ድንቅ ቆይታ እንድናደርግ ስለ እመቤታችን ልደት ከሰፊው ባጭር ከረጅሙ ባጭር ከሰፊው በጠባቡ ስለተነጋገርን እርሶም ደግሞ በድንቅ አገላለጽ ስለገለጹልኝ ከልብ አመሰግናለሁኝ። መልካም በዓል እንዲሆንልዎት እመኛለሁኝ። እሺ፣ እኔም ስለ እመቤታችን እንድናገር እድሉን ስለሰጣችሁኝ በቤተ ክርስቲያን ስም ከልብ አመሰግናለሁ። በመላው ዓለም የምትኖሩ እንኳን ለእመቤታችን የልደት በዓል በሰላም በጤና አደረሳችሁ ብላችኋል። አሜን። ክብር ይስጥልን። ክቡራን ተመልካቾቻችን እየተከታተላችሁት የነበረው ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ ሲቀርብላቸው የነበረውን አንክሮጦስ የተሰኘው መርሃ ግብራችን ነበረ። ከቀሪ የባህረ ጥበባት መርሃ ግብራት ጋር አብራችሁ እንድትቆዩ ግብዣዬን አስተላልፋለሁኝ። መልካም ሳምንት ይሁንላችሁ።